ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ እንዲሁ ይዤላችሁ የመጣሁትኝ የእንግሊዝኛ ፊደላትን እንዴት እንደምታነቡና ቫውል እና ኮንሶናንት የምንላቸውን እያንዳንዳቸውን እንዴት እንደምናነብ እንዴት እንደሚያናበቡ የማሳያችሁ ይሆናል። በዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። እንግሊዝኛን በአጭር ጊዜ ከኛ ጋር ተምራችሁ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። ወደ ትምህርታችን መጀመሪያው ስንሄድ እንግዲህ እነዚህ የምታዩቸው ኤ፣ ኢ፣ አይ፣ ኦ እና ዩ እነዚህ ቫውል ሌተርስ እንላቸዋለን። ቫውል ሌተርስ እንላቸዋለን። ማን ማን አልኳችሁ? ኤ፣ ኢ፣ አይ፣ ኦ እና ዩ እነዚህ ቫውል ሌተርስ ናቸው። የተቀሩት 21ዱ ሌተር ደግሞ ምንድን ናቸው? ኮንሶናንት ሌተርስ ወይም ተነባቢ ናቸው ማለት ነው። ተነባቢ ናቸው። ኤ ስታናብብ አ ተብላ ነው የምታናብበው። አ ተብላ አ። ቢ ደግሞ ስትነበብ ማን ተብላ ነው የምትነበበው? ብ ተብላ። እንዲሁም ደግሞ ሲ ስትነበብ ማን ተብላ ነው የምትነበበው? ስ ወይም ደግሞ ህ ተብላ ነው የምትነበበው። ቢ ደግሞ ስናነባት ማን ብለን እናነባታለን? ብ እንላታለን። ብ ብለን ነው የምናነባት። ይቺ ኢ አይደለች? ኢ ምንድናት ብያቸዋለሁ? አናባቢ ናት። ስታናብብ ኤ ናት። ኤ ብላ ነው የምታናብበው። ኤ ብላ ታናበባለች ማለት ነው። ኤፍ ደግሞ ስትነበብ ማን ነው የምትባለው አልኳችሁ? ፍ እንላታለን። ፍ። ይቺ ማን ናት? ጅ ናት አይደለ? ጅ ስትነበብ ግ ተብላ ነው የምትነበበው። ክ። ይቺ ደግሞ ኤች አይደለች? ኤችን ስናነባት ክ ነው የምንላት። ክ ክ ብለን እናነባታለን። ይቺ አይ ናት። አይ ምንድናት ብያቸዋለሁ? አናባቢ ወይም ቫውል ሌተር ናት። ስለዚህ ስታናብብ ኢ ሚል ድምፅ ይኖራታል። አንድ ተነባቢ ወይም ኮንሶናንት ሌተር አይ ከጎኑ ካለች ኢ ሚል ድምፅ ይኖረዋል። አሁን ለምሳሌ ኤች አይ ቢል ሂ ሚል ድምፅ ይኖረዋል። ከዛ ቢአይ ቢሆን አሁን ለምሳሌ እዚህ ጋር ብኢ አይደለ? ቢ ኢ ሚል ድምፅ ይኖረዋል ማለት ነው። ሶ አይ አናባቢ ናት ወይም ቫውል ናት ማለት ነው። ሶ ጀ አይደለች? እቺ ጀ ደግሞ ጅ ተብላ ትነበባለች። ጀ ጅ ተብላ ትነበባለች። ይቺ ኬ ናት። ኬ ማን ብለን እናነባታለን? ክ ክ እንላታለን። ይቺ ኤል ናት። ኤል ደግሞ ማን ናት? ል ል ብለን እናነባለን። ይቺ ኤም ናት። ኤም ደግሞ ማናት? ም እንላታለን። ም። ይቺ ማናት? ኤን አይደለች? ኤን ደግሞ ማን ተብላ ትነበባለች? ን ን ብለን እናነባታለን። ን። ይቺ ማናት? ኦ ናት። ኦ ምንድን ናት? አናባቢ አይደለች? ኦ አናባቢ ከሆነች ስታናብብ ኦ ተብላ ታናብባለች። ይቺ ማናት? ቲ አይደለች? ህ እንላታለን። ህ። ይቺ ማናት? ኪው ናት። ኪው ደግሞ እ ተብላ። ይቺ ማናት? አር ናት። አር ደግሞ ር እንላታለን። አርን ር ብለን እናነባታለን ማለት። ኤስ ደግሞ ኤስ ናት አይደለች? ኤስ ስትነበብ ማን ነው ብለን እናነባት? ስ። ከዛ ይቺ ማናት? ቲ አይደለች? ቲ ደግሞ ስናነባት ት እንላለን። በኤግዛምፕል የምናያቸው ይሆናል እያንዳንዳቸው እኔና ይቺ ማን? ዩ አይደለች? ዩ ደግሞ ምንድናት? ቫውል ናት። ስለዚህ ቫውል ከሆነች ኡ ብለን እናነባታለን። ኡ ኖ ታናብባለች። ኡ ብላ ታናብባለች። ይቺ ማን ናት? ቪ ናት። ቪ ኮንሶናንት ናት። ኮንሶናንት ናት። ስለዚህ ቪን ቭ እንላታለን። ቭ። ደብሊው ማን ነው? ደብሊው ደግሞ ስናነባት ው ብለን እናነባታለን። ይቺ ማናት? ኤክስ ናት አይደለ? ኤክስ ደግሞ ስትነበብ ማን ተብላ ትነበባለች? ከስ ከስ ብለን እናነባለን። ይቺ ማናት? ዋይ ናት። ዋይ ስትነበብ ይ ይ ብለን እናነባታለን። ይቺ ደግሞ ዜድ አይደለች? ዜድን ስናነብ ዝ እንላታለን ማለት ዝ። አሁን እነዚህን እያንዳንዳቸውን አናባቢዎችንም ተነባቢዎችንም ሁሉንም ከያዛችሁ እንግሊዝኛ ማንበብ ኢትስ ሶ ሲምፕል፣ በጣም ቀላል ነው። በቀላሉ እንግሊዝኛ ማንበብ መልመድ ትችላላችሁ ማለት ነው። ወደ ቀጣይ ኤግዛምፕሎች ስንሄድ እቺ ማናት? አር ናት አይደለ? አር ማን ተብላ ትነበባለች?
ር ነው ር። ኤ ደግሞ ማን ተብላ ነው የምትነበብ? አ። ቲ ደግሞ ት። አንድ ላይ ር አ ት ራት ብለን እናነባለን። ራት 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 ብለን። እሺ ይቺ ማን ናት? ቢ አይደለች? ቢ ማን ነው ስትነበበ ያለ? ብ። ኤ ደግሞ ማን ነው ያለ? ብ አ። ቲ ደግሞ ስናነብ ት። ብ አ ት ባት ባት ብለን እናነባለን። ይቺ ማን ናት? ክ ናት። ክ ያው አ ት ክ አ ት ካት ካት ይሆናል። ካት። እሺ ይቺ ዲ ናት አይደለ? ዲን ድ ከዛ ኦ ድ ኦ ዶ ከዚያ ቲ ማናት ብለናል? ት ድ ኦ ት ዶት ዶት ብለን እናነባለን። ዶት ዶት። እሺ ይቺ ማናት? ድ ናት። ከዛ ይችኛዋ ኦ ይችን ማን ብለናል? ጂ ግ። ስለዚህ ድ ኦ ግ ዶግ 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 ብለን እናነባዋለን። እሺ በመቀጠል ይቺ ማናት? ጅ ናት። ጅ ከዛ ይችኛዋ አ ያው ጅ አ ከዛ ይቺ ር ጂ አ ር ጅና አ ጃ ር ር ጃር ጃር ብለን እናነባዋለን። ጃር። ይቺ ማናት? ክ ናት። ክ ይችኛዋ ኤ ይቺ ይ ክ ኤ ኬ ይሆናል። ከዚያ ይ ኬ ኬ ኬ። በመቀጠል ይቺ ማናት? ል ናት። ል ከዛ ይቺ አ ይቺ ው አንድ ላይ ል አ ው ላው ላው ብለን እናነባዋለን። ላው ላው። እሺ ዘን ኤን ማናት ብለናል? ም። ኤ ደግሞ አ ናት። ኤክስ ደግሞ ክስ ብለን ነው የምናነባት። ን አ ማ ኤክስ ማናት? ክስ አይደለች? ክስ ንአክስ ማክስ ማክስ ብለን እናነባዋለን። ማክስ። እሺ እቺ ማናት? ን አይደለች? ን ከዛ ይቺ ኦ ይችኛዋ ት አንድ ላይ ን ኦ ት ኖት 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 ብለን እናነባዋለን። ኖት። እሺ ዘን ይቺ ማናት? ስ ናት። ይቺ ከዛ ይችኛዋ ኢ ቺ ት አንድ ላይ ስ ኢ ት ሲት 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 ይሆናል። ዘን ያው ይቺ ቲ አይደለች? ት ከዛ ይችኛዋ ኦ ይቺ ፕ አንድ ላይ ት ኦ ፕ ት ኦ ት ኦ ማለት ቶ ከዛ ፒ ፕ አንድ ላይ ቶፕ ቶፕ ብለን እናነባዋለን። ቶፕ ብለን እናነባለን ነው። ይቺ ማናት? ዩ ከዛ ይቺ ን ይቺ ኢ ይቺ ት አንድ ላይ ዩኒት ዩኒት ብለን እናነባለን። እሺ ይቺ ማናት? ቭ ናት። ቪ አይደለች? ቭ ኤ አ ቲ ደግሞ ማናት? ት አንድ ላይ ቭአት ቫት 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 ብለን እናነበዋለን። ይቺኛዋ ማናት? ው ነው። ይቺ ኦ ይቺ ር ይቺ ክ አንድ ላይ ወርክ ወርክ ብለን እናነባዋለን ማለት ነው። በዚህ አይነት መንገድ እንግሊዘኛን ከተለማመዳችሁ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ እንግሊዘኛን አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።